የኔ ፋሚሊዎቼ እንግዲህ እነሱን አላህ ይጠብቃቸው። የኔን እስቲ በስልጥኛ አውሪ በስልጥኛ ወላ በስልጥኛ ኢለውች ፈየሲ ቃላሆነ ፈየሲም ቢቱ በቃ ትለወዳሙ አውሪ ባል አውሪ በስልጥኛ አውሪ ባል አስለምደንሽ እና ቪዲዮውን እስከ መጨረሻው ተከታተሉ። ጓደኛዬ፣ ጎረቤቴ፣ በቃ እህቴ፣ ሁሉ ነገሬ ወደ ኩዌት ልትገባ አንድ ቀን ነው የቀራት። እኔም እንግዲህ ቤቷን ሄጄ ከሷ ጋር ፈልጌ ነበረ። ቀን ነበር የፈለኩት። ያው ቀን አልተሳካልኝ። ያው ማታ ሆነ ማለት ነው። ከመግሪብ በኋላ ነው። አሁን ቤቷን ሊሄድ ነው። ቡናዬን ምኔን ይዤ እሷ ጋር ሄጄ ትንሽ ተጫውቼ እመጣለሁ። እቺቱና የምታዩት እሷ ናት። እሷ ቤት ነው ያለነው። እንግዲህ አላህ በሰላም ከእናት የተሻለችዋን መዳም እንዲወፍቋት ሁላችሁም ዱዓ አድርጉላት። ቪዲዮን አስገባላችኋለሁ። በጣም ነው የምታስቀው። ስልጥኛ ስታወራ ጭራሽኑ ብስሚላ በጣም ነበር ፈታ የምታረገን። አሁን ጥላን ልትሄድ ነው። ይሄ ማብራቱ ደግሞ አይታይም። ይሁን እንትን ጨለማ ነው። ባትሪ ያበራን ስልካችንን እንትን ላይ ተበራን። ከዛ መቅረጽ ጀመርን ማለት ነው። እሷም ቀረጪ ለማስታወሻ ይሆነኛል። ያው አንደኛይቱ ምቺም ልትሄድ ነው። አላህ ያሳካላት። ሁለቱም ናቸው ጎረቤቶቼ። ሌሎች ወንዶች ናቸው። እነሱ ከባላቸው ባለትዳር ናቸው ማለት ነው። ሌሎች ወንዶች ናቸው። የት ይግቡ የት ይውጡ አላቃቸውም። ሌሊት ይወጣሉ፣ ማታ ይገባሉ። የባጃጅ ተራ ልጆች ናቸው። ሰላም ያላቸው ልጆች ናቸው። እነዚህ ደግሞ አዝናኞቼ፣ አጽናኞቼ በቃ ምን ልበላቸው። እነሱ ከግቢው ከሌሉ ወላሂ እንዴት እንደምፈራ ማለት በቃ ይጨንቀኛል። ሰው የለመደ ግቢ የሆነ ሰው ሲወጣበት በጣም ነው ጭር የሚለው። ከዛ አሁን ደግሞ ልቤ እየመታ ነው እውነት ለመናገር ማለት ነው። እቺ አንደኛይቱ ያው አርብ ነው በረራዋ። ያቺ ደግሞ ለምርመራ ተጠርታለች። ገና አላት ፕሮሰስ። አልሙሂም ያውላቸውም ሊሄዱብኝ ነው። እንግዲህ አላህ በሰላም ያስገባቸው። የፈለጉትን አላህ ይወፍቃቸው ወላቸዋለሁ። ኩዌት በ3 ሳምንቷ ጨርሳ ልትሄድ ነው ያልኳችሁ። ያው ይቺ ናት። 2 ወር ናት ከጨረሰች በኋላ ከተመረመረች 2 ወር አልወለም ቀርቧል ግን እና አሁን መጣላት ማለት ነው። ቲኬት ምናምን ተልኮላታል። ቪዛ ሁሉ ነገሯ ጨራርሳ ቁጭ ነው ያለችው። በቃ ያው ዛሬ ትሰናበተናለች። ላኢላሀ ኢለላህ ወላይ መላመድ ከባድ ነው። ተላምዳችሁ መለያት ከባድ ነው። እኔ በተለይ ከምንም በላይ ወደድኳቸው የኔ ልጅ የሞተ ጊዜ ማለት ነው። የዛኔ በለቅሶ እስካሁን ድረስ የኔ ቤተሰቦች ማለት ነው ከደወሉ ራሱ ወይም ቤቴን ካመጡ ጎረቤቶችን ሳይጠይቁኝ አይሄዱም። ምክንያቱም እንዴት አድርገው ሲያስተናግዱ እንደነበረ በቃ እንደ እናት ልጅ ወላሂ ነው የምላችሁ። ቢስሚላ አላህ ኸይር ጀዛቸውን ይክፈላቸው። እኔ ደግሞ በጥሩ ነገር ብድር መላሽ ያርገኝ። ምንም ቤታቸው ሳይገቡ 3 ቀን ድረስ ነበረ ቤተሰቦቼ ለቅሶ የተያዘው። ከዛ እስከ 3ቱንም ቀን ድረስ አንድ ቀን ሳይለዩኝ፣ ከዛም በኋላ አፍልቶ የሚመጣው ምናምን እኔ አራስ ነኝ። በቃ ልክ እንደ እንትን ማለት ነው። አታ ሰራተኛ እንኳን ቢፈለግ ጠፋ በሰዓቱ። ሰራተኛ ራሱ አጣው። የእናቴም ሰራተኛ ልክ እኔ ጦራ ላይ ተቀምጬ ባለው ሰዓት ሄደች። እናቷ መታ ወሰደቻት። በጣም 7 ወር ምናምን ተቀምጣላት ነበር ለእናቴ ማለት ነው። እሷም ለሰበቡ ሄደች። ለእናቴም ሰው የላት፣ እኔም ሰው የለኝ። በጣም እንቸገር ነበረ እነዚህ ጎረቤቶቼ ባይኖሩ እና አንዳንዴ መልካም ጎረቤት መልካም ሰው ከምላችሁ በላይ በቃ የእናታችሁን ልጅ አርጋችሁ ነው የምታዩት። እና በጣም ደስ የሚል ጊዜ ያሳልፈናል። አንድ ቀን ሳንጣላ ከዚች በቃ ገበያ ራሱ ስንሄድ አሁን እሁድ ዕለት ሄደናል ገበያ አስቤዛ ለማድረግ። ወይኔ ለቀጣይ ሳምንት ከማን ነው የምመጣው እያልኳት ነበረ።
ገበያ ስንሄድ አብረን በቃ ሱቅም የትም እንሂድ ካልኳት ወላ ቤቷን ዘግታ ነው የምትሄደው። የትም ሞባ እዚህ ጋር ደርሰን እንምጣ በቃ ትመጣለች። ሞባ ነይ ደብሮኛል ካልኳት ከች ነው የምትለው። ሁላቸውም ሁለቱም እና በቃ ደስ የሚል ጊዜ ያሳልፈናል። አልሐምዱሊላህ ሳንጣላ ሳንቀያየም። በፍቅር መለያየት ምንም ማለት አይደለም። እንግዲህ እሷ ምንም ማድረግ አትችልም። የተነሳችው ስደት ነው። ለቤት ብላ ነው የምትሄደው። አላህ ሚስማር ያልነካው ቤት በቦለኬት ምን የመሰለውን ቤት ትሰራለች ኢንሻአላህ እላችኋለሁ። እስቲ ቪዲዮ አላ አስገባላችሁ። እቺ ዱአ እያረገችላችሁ የኔ ፋሚሊዎቼ እንግዲህ እነሱንም አላህ ይጠብቃቸው። የኔን እስቲ በስልጥኛ አውሪ በስልጥኛ ወላ በስልጥኛ ኢለውች ቃላሆነ ፈየሲምቢቱ በቃ ትለወደሙ አውሪ ባል አውሪ በስልጥኛ አውሪ ባል አስለምደንሽ በቃ ትለወደሙ ለሂድ በቃ የሂነ ደይነትን ዜግነት ይኩያሽና ትወድ ለሞት ግን ይሄ በየኩ ሪከርድ አረጋ ይደውላው አለ ያሳካለን። አሚን አሚን ኢንሻአላህ። ሚስማር ሾፍ ኑሪያ አይነ ካለን ጋር ምንወትክሽ ምስማር የሌለው ቤት በቦለኬት ኢንሻአላህ ለኛ የሚመቸውን ከራሳችን የሚሸመግለውን አንቺ ያሰቢ አሚን አሚን ከራሳችን የሚሸመግለው እንደም ልቁሙ ወላሂ አሚን እውነቱም ቁሚ ያስቆማል። አሚን ወላሂ ብቻ ምን ፋይዳ የለውም። ጥሩ ቤት አዲሱ ነገር ማለት ነው። ኮይት የሚባለው ኩዌት ስለዚህ ማለት ነው ከአንቺ የሚሸመግለውን በረካ ያለው የሚያርቀው ሰላት ብቻ ሰግደሽ የሚያስቡልሽ ከዛም በኋላ ለማንስ ለይብር ለማንስ የሚትዩ ከኛ ከኢትዮጵያ አልቆ እዛ የሚሄደው ይመችሽ። ከዛ ከተመቸ እኮ ማን ላስታውስ ነው እንኳን ቤተሰብ ለማን ልስጥ ነው የምትይው? ማን ላናግር ነው የምትይው? አንቺ ደግሞ ምን ያስፈልግሻል የሚሉሽ ቤት ስለዚህ ኢንሻአላህ ይመችሽ። ኢንሻአላህ ደስ ይላል። ስለዚህ አይዶይ ማጡ በቅሽ ወላሂ ልሂድ ወላሂ ልሂድ እመለሳለሁ። ወላሂ ልሂድ ደረስ መለስ ስላዛ መጥቼ እበላለሁ። ወላሂ ምን ላድርግ ረፈዳ ወላሂ ወላሂ እመጣለሁ። ምን ላድርግ ቃል እንመጣ ሙሽኪላ እና የባኪዳ ፋሚሊዎች ይሄው በቃ ይሄንን ትልካለች። ዱአ አድርጉልኝ ጥሩ ቤት ትግባ ብላችሁ ኢንሻአላህ አብሽር። የደረሰች ጓደኛሽ የት ሄደች አላችሁ? ይኸው አርብ ነው በረራዋ። ኢንሻአላህ ጥሩ ቤት እናንተና አላህ ይጠብቃችሁ። ይሄ ስደት ነው ወላሂ ማታባታችሁ ለቃችሁ ምትሉ አላህ ይጠብቃችሁ። አሚን አሚን። እና መጣው ወላሂ በቃ ማሰላማ ባይ እንግዲህ ያው ቤቷን ልክ ገብቼ ዱአ አድርገን ምናምን እየሳቅን እየተጫወትን እያለ እኔ ተጠራው። ብድግ ብዬ ሄድኩ። ሲያናድ የሆነ ቦታ ሄዳችሁ እንደገና ደግሞ የሆነ ፕሮግራማችሁን ሳትፈጽሙ ስትጠሩ ደማችሁ ነው የሚፈላው አይደል? እኔ ተናደድኩ። በቃ ሄድኩኝ። ያው ተመልሼ መጣው ገባው። ተጫውተን ምን ብለን በልተን ጠጥተን የሆድ ሆዳችንን አውርተን በቃ ዱአ ህድር አድርገን ተለያየን እላችኋለሁ። እና በስደትም ያላችሁ እህቶቼ አላህ ሱብሃነሁ ወተዓላ የማታ እንጀራ ይስጣችሁ። ወላሂ ከጧቱ የማታው ይሻላል። አላህ
መጨረሻችሁን ያሳመረላችሁ። ለሁላችንም አላህ ያሳመረልን። ከበኋላ ድህነት አላህ ይጠብቀን። አግኝቶ ከማጣት አላህ ይሰውረን። እጃችን ሁሌ እርጥብ ይሆንልን እላችኋለሁ። ሌላ ምን ልበላችሁ? ካላጣችሁ ካልቸገራችሁ ምን ትሆናላችሁ? ጤና ካላችሁ እድሜ ካላችሁ ባላችሁ ነገር ተደስታችሁ መኖር ነው እና አላህ ሁሉንም ነገር አላህ ያሟላልን እላችኋለሁ። እና እቺን እህታችን በሰላም ገብታ በሰላም እንድትኖር የፈለገችውን እንዲሳካላት ተከራይ ነበረች፣ አከራይ እንድትሆን ምኞቴ ነው። ቤት የሌለው ሁሉ አላህ ቤት ይስጠው። የራሱ የሆነ መኖሪያ ቤት አላህ ይስጠው። የራሱ የሆነን ነገር ሐላል የሆነን ነገር አላህ ይስጠው ለሁሉም ማለት ነው። እኔም ተከራይ ነበርኩ። ኪራይ ቤት ምን አይነት እንደሆነ አይቼዋለሁ። ከምንም በላይ ቤት ሊኖር ይገባል። ቤት ከሌለ በጣም ከባድ ነው። ምንም ቢሆን ያው በገንዘባችሁ ነው የምትኖሩት። ግን ቢሆንም ብዙ እንትን አለው ማለት ነው። የራስ ቤት ብትበሉ ብትጠጡ ቢሪባችሁ ምን ብትሉ ራቁታችሁ ብትሄዱ ምን ብትሉ ቤታችሁ ነው። ማንም እንትን አይላችሁም። የሰው ቤት ግን ለአንድ ወር እንኳን ቸግሯችሁ ኪራይ ሳትከፍሉ ብትቀሩ ከባድ ነው። ወላሂ በጣም ከባድ ነው እና ተጨናንቃችሁ ነው ለኪራይ የምታሰባስቡት ገንዘብ እና ከነዚህ አይነት ጭንቀት አላህ ያውጣ።